አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና የማመንና የመካድ ጉዳይ የሰው ልጆችን እንግዲህ ለሁለት የሰነጠቀ ነው ተጥንት ጀምሮ ሰዎች የሚድኑትም የሚወድቁትም በዚህ ነጥብ ነው ማለት ነው። ከአላህ የመጣላቸውን መመሪያ የተቀበሉና የተከተሉ ይድናሉ። ያንን ያስተባበሉና ያደናቀፉ ደግሞ አውቆጠፍ በመሆናቸው እነሱ ለአላህ ቁጣና ቅጣት ይጋለጣሉ የሚለውን በየጊዜው ነው ደጋግሞ በተለያየ መልኩ የሚያንጸባርቀው። አሁንም ይሄንን ሐሳብ በመቀጠል ፈመን አظلم ይላል። ላ አሐደ አظلم በዚህ ምድር ላይ ግፈኛ የተባለ ሰው ከተፈለገ ማን ነው አዝለመናስ ሚመን ይፍተራ አለላህ ከዚባ በአላህ ላይ ውሸትን ተቀጠፈ የበለጠ ማን ውሸታምና ግፈኛ ሊባል የሚገባው ሰው አለ በማለት ይጠይቃል። هذا الاستفهام استفهام انكاري የለም ማለት ነው። لا احد اظلم ممن فعل ذلك ይሄን ካደረገ ሰው የበለጠ በደለኛና ግፈኛ ሊባል የሚገባው ማንም የለም። የመጨረሻ ግፈኛና በደለኛ ማን ነው ከተባለ በአላህ ላይ ውሸትን የሚቀጥፍ ሰው ነው ማለት ነው። አላህ Subhanahu Wa Ta'ala ሐላል ያላደረገውን ሐላል ሐራም ያላደረገውን ሐራም እንዲሁም ደግሞ የአላህን ሐቅ ለፍጡሮችን ለጌታ የሚያደርግና የሚያዘባርቅ ሰው አظلم الناس ሊባል የሚገባው ይህ ነው ይላል። እና እንግዲህ ነብዩን አለይሂ ሰላቱ ወሰለም እንደ በጥባጭና እንደ አባጭ አድርገው ስማቸውን ያጠቁሩ ነበር። ይሄ ዟሊም ተመጣ በኋላ በቃ ህብረተሰቡን አበጣበጠው ችግር ፈጠረብን ይሉ ነበር። ሃይ ችግር ፈጣሪንስ ማን እንደሆነ በነገርኳችሁ ይላል አላህ Subhanahu Wa Ta'ala። ዟሊም ጠፍቷችሁ ከሆነ በዚህ ምድር ላይ አظلم الناس የመጨረሻ ግፈኛና በደለኛ ሊባል ሊወገዝ የሚገባው ካለ በአላህ ላይ የሚዋሽ ሰው ነው። አላህ ያልፈቀደና ያልወደደውን ነገር እና ወጀድና አባአና እያልክ የምትጠፈጥፈው አንተ ነህ ይልቁን ዟሊሙ አልሰማህም እንጂ ማለቱ ነው። አለላህ ከዚበን በአላህ ላይ ውሸት ተሚቀጥፍ ሰው የበለጠ ማን በደለኛና ግፈኛ አለ? ማንም የለም። አው ከዘበ ቢአያቲህ ወይም ደግሞ በአንቀጹ ያስተባበለ ከሆነው ሰው ማን የባሰበት በደለኛ አለ ይላል። እንግዲህ ሁለቱንም ያነጣጠራቸው ነው ማለት ነው። ጥላት የሆነ ሰው ምን ጊዜም ቢሆን የራሱ ጥፋትና ክፋት አይታየውም። የጥላቱን የተቃራኒውን ደካማ ጎን ነው ሁሉ ጊዜም ያብጠለጥለው። አንተ ግን በተቃራኒው አዝለመና ሱና ያም በበኩሉ አንተን አዝለሙ ይላል፣ አንተም በበኩሉ አንተን ተባባላላችሁ። በአላህ ሚዛን ሲታይ ግን ዛሊሙ ማን እንደሆነ ያስቀምጠዋል ያላርሎ ማለት ነው። አሁን እንግዲህ ነብዩና አለይሂ ሰላቱ ወሰለም በጊዜያቸው የነበሩት አይመተል ኩፍር ሁለታቸውም አንተን አዝለመናስ አንተን አዝለመናስ ይባባሉ ነበር ማለት ነው። መቼም አፍ ያለው ለመናገር የሚከለክለው ነገር የለም። ምን ችግር አለ? አፉ እንደቀደደ ነብዩን አዝለመናስ ይሏቸው ነበር። ጥሩ እናንተ እንደምትሉት ከሆነ ፈመን አዝለሙ ሚመን ይፍተራ አለላህ الكذب ለምንድነው አዝለመናስ የተባለው? በአባቶቻችን በአያቶቻችን አይተነው የማናቀውን አዲስ ሃይማኖት አመጣ። እንዲህ አይነት ነገር አጃአለ الالهه اله واحد اله በመቶ የሚቆጠሩ አማልክቶቻችንን እያወገዘ አንድ ጌታ ይበቃችኋል ያ ከዚህ የበለጠ ግፈኛና በደለኛ ሰው አይታችሁ ታውቃላችሁ ይላል። ሆ ብሎ ያጨበጭባል ጁምሁሩ ማለት ነው። ያስወግዟቸዋል። ይሄ ጊዜ አላህ ፈመን አظلم ممن افترى على الله كذب ይሄ ሰውዬ የፈጠረው ጌታ ልኮት ወክሎት ነው ይሄን ነገር የተናገረው። እናንተ ተምን ተነስታችሁ ነው ለመሆኑ የአላህን ረሱል እያወገዛችሁ ዟሊም ነው እያላችሁ የምታጨበጭቡት? እና ዟሊም ማከፈለጋችሁ በአላህ ላይ ውሸት የሚቀጥፍ እንጂ ሪሳላ የሚያደርስ አይደለም አላቸው። እና እሱ ጌታውን ተልኮ ነው የሚያደርሰው ያለው እናንተ ባታቁና ባትረዱለትም። እናንተ ግን ሙፍተሪ ናችሁ፣ በአላህ ላይ የምትቀጥፉ ናችሁ፣ ታሪክን የምታስተባብሉ ናችሁ። ሚአቱል አንቢያ ወልሙርሰሊን ተልኳል። እሱ ማኩንቱ ቢድዓ ሚን الرسل እንዳለው እምኑ ላይ ነው እሱ ዟሊም የሆነው? ይልቁንስ እናንተ ናችሁ በአላህ ላይ ውሸትንም በመቅጠፍ አዝለመናስ የሆናችሁት ይላቸዋል ማለት ነው። አው ከዘበ ቢአያቲህ ወይም እንግዲህ እሱ እናንተ እንዳላችሁ ዟሊም ካልሆነ ይሄ ዙልም የሚባል ነገር መቼም አንድ ባለቤት ማግኘት አለበት። እሱ አዝለመናስ ሆኖ ከተገኘ እናንተ እንደተመኛችሁት እሱ ወስዶላችኋል፣ ችግር የለም። እሱ ግን ዟሊም መሆኑ ከቀረ ይሄ ዟሊምነት ወደ ሌላ መንጣቱ አይቀርም ማለት ነው። ያ ጊዜ ደግሞ ምንድነው የሚሆነው? ከዘበ ቢአያቲህ የአላህን አንቀጾች ያስተባበለ ከሆነ ሰው የበለጠ ዟሊም የለም።
ወይሱ ዛሊም ይሆናል እናንተ እንዳላችሁት አላህ ያላዘዘውን ተናግሮ ከሆነ በአላህ ላይ ቀጥፏልና ማለት ነው ወይም ደግሞ እሱ ጌታ ያዘዘውን ከሆነ የተናገረው ያን እሱ ያመጣውን መመሪያ ያስተባበለው ዙልምን እሱ ይሸከማታል ከሁለት አንዱ ትሆናላችሁ ማለት ነው ይሄ ሚን ኢንሳፊላህ ነው Subhanahu Wa Ta'ala አዝለመናስ መሆናቸው እነሱ መሆኑን ያወቀ ግን ያነጻጽራቸዋል ማለት ነው ወይ አንተ ወይ እሱ ይሆናል ዛሊሙ አባጀል ማለት ነው አንተ እንዳልከው መሐመድ ሙፍተሪ ከሆነ አላህ ያላከውን ቀጥፎ ከሆነ ረሱል ነኝ ያለው እንዳልከውም አዝለመናስ እሱ ይሆናል ግን እሱ ያመጣው መልእክት ደግሞ ትክክለኛ መለኮታዊ ከሆነ የዛ ጊዜ ደግሞ ጸረ ሐቅ አንተ ነህና አዝለመናስ የሚለው ወደ አንተ ይመጣል በማለት አነጻጽራቸው ማለት ነው ኡላኢከ የናሉሁም ነሲቡሁም ሚነል ኪታብ እነዚህ ሙከዚቦች ጸረ ሐቅ የሆኑት አስተባባዮች እነሱ በዚህ በምድር ላይ እስካሉ ድረስ አላህ ያዘላቸው ቀጠሮ እስከሚጠናቀቅ ድረስ የጌታ ውሳኔ ፍርድና የድላቸው ቁንጥራቸው ይተበቅላቸዋል ይላል እና ሌላውን ሹብሃ ሲነካ ነው በዛ አባባሉ ማለት ነው እንግዲህ እነሱ እውነት አንተ የኛ ጌታ ፍቃድ ውጭ ከሆነ አላህ የሚጠላው ላይ ከሆነ ያለ ነው ለምንድነው ሀብታም ባለጸጋ ባለስልጣን አድርጎ የሚያንበሻብሸን ይሏቸው ነበር አላህ ቢጠላንማ ኖሮ ተቆጥቶ ልክ አንተ እንዳልከው አንተን ባስተባበልንህ ቀን በአንድ ጊዜ ሁሉንም ነገር ባዶ አድርጎ ሊያዋርደን በቻለ ነበር ግን እኛ በእድገት ላይ ነው ያለ ነው ምንም የጎደለብን ነገር የለም ይብለው ይከራከሩ ነበር ለዛች መልስ ምን አለ ኡላኢከ የናሉሁም ነሲቡሁም ሚነል ኪታብ እነዚህ ከሃዲዎችና አስተባባዮች ጸረ ሐቅ ከመሆናቸው ጋራ አላህ ሳይፈጥራቸው በፊት ለነሱ ሰጣቸዋለሁ ያለውን ሲሳያቸውንና እድላቸውን ጽፎታል እና ያችን እድላቸውን ካዱም አመኑም አላህ ለነሱ የመደባትን ርዝቅ ለማንም አያደርግም ይሄ ሹብሃ ሆኖባቸዋል ማለት ነው እንግዲህ ካፊር እንደዚህ ነው አሁንም የሚሉን እንደዚህ ነው እኛ ያው ዘመናዊ ስለሆን ሃይማኖትን ስለጣልን ነው የበለጸግነው ያደነው የሰለጠነው ነው የሚል ምዕራባዊ ምስራቃዊ አሁንም የሚያናፋው ይሄንን ነው ይሄ ኡላኢከ የናሉሁም ነሲቡሁም ሚነል ኪታብ አለ አንተ ካፊር ስለሆንክ አይደለም ይሄን የሰጠው መጀመሪያውንም ተመፈጠረ በፊት እያንዳንዱ ሰው እድሉና ሲሳው ተወስኗል ከፈረም አልከፈረም ዱንያ ዳረል ጀዛ አይደለችም ስለዚህ በዚህ በዱንያ ላይ እስካለህ ድረስ ሀብታም ይሆናል ያልኩት ሀብታም ይሆናል ደሃ ይሆናል ያልኩት ደሃ ይሆናል ገዢ ይሆናል ያልኩት ገዢ ይሆናል ተገዢ ሆነው ተገዢ ይሆናል ያ ቀጠሮ እስከሚደርስ ድረስ ነው ይሄንን ለዚህኛው ሙበሪር አድርገህ ልትከራከርበት አይገባም እያንዳንዳችሁ እድሜያችሁም ርዝቃችሁም እድላችሁም ሁሉም ነገር አላህ ጽፎ በለውሐል ማህፉዝ ወስኖ አስቀምጦታል ካፊርም ሆንክ ሙእሚንም ሆንክ ያችን አላህ ላንተ የመደባትን ነገር አይነፍክህም ማለቱ ነው ለምን ዱንያ የጀዛ አገር አይደለችምና ሐታ ኢዛ ጃአቱም ሩሱሉና እነዛ ሰዎች እንግዲህ አላህ የመደበላቸውን ሲሳይ እየተጠቀሙና እየተቀማጠሉ ከቆዩ በኋላ እድሜያቸው ሲጠናቀቅና እነዛ የኛ መለክተኞች ተወካዮች መለከል መውት ወደ እነሱ በሚመጣ ጊዜ የተወፈው ነውም ቀጠሮ ደርሷልና የፈለገው ትልቅ ነው የፈለገው ኃይለኛ ነው የሚባል ነገር የለም ወዳውኑ ይከተልቡታል ይወስዱታል ማለት ነው ያን እርምጃ በሚወሰድባቸው ጊዜ አቅማቸውን ይረዱና በቁጥጥር ስር ሲወሉ ምን ይላሉ ቃሉ አይነማ ኩንቱም ተድዑነ ሚን ዱኒላህ ያ አላህ መላእክቶች አንተ ታላቅ ነኝ ዓለም አባወራ ነኝ ያልክ ታምስ ነበር ታላህ ሌላ የምትገዟቸውና የምትመኩባቸው ነገሮች የታሉ እስቲ ያዲኗችሁ እኔ ከአላህ ተልኬ መጣሁኝ ያው ልወስዲ ነው አሁን የሚያዲነ ኃይል ካለ እስቲ ጥራው ብሎ ይጠይቀዋል ማለት ነው ቃሉ ዶሉ አና ያኔ አቅማቸውን ስላወቁ እነዛ ይረዱናል ይተባበሩናል ማህበርተኞቻችን ጓደኞቻችን ምንላቸው ሁሉ ተታውን ዘወራሉ የጭንቁለት የሚጨበጥ አልተገኘም ማለት ነው ማን ያዲነኛል ብሎ እጅ ሰጣል ማለት ነው ወሸሂዱ አላ አንፉሲሂም ያኔ በገዛ አንደበታቸው ይመሰክራሉ አንነሁም ካኑ ካፊሪን እነሱ ከሃዲዎች እንደነበሩ ይላል እና ማንኛውም ጥጋበኛ እንግዲህ በህይወት በጤንነት በሀብት በስልጣን ላይ ባለበት ጊዜ ከኔ በላይ ማን ይያለ ይፎገላል ይደነፋል ያ አላህ መልእክተኛ መጥቶ እጅ ወደ ላይ በሚልበት ጊዜ ግን ያን ነገር ሊቋቋምና ሊከላከል ወይም ድረስልኝ ብሎ ሊጋብዘው የሚችለው ነገር እንደሌለ ይታወቃል የዛ ጊዜ አለቆቻችሁን እስቲ ጥሯቸው ይድረሱላችሁ በሚሉ ጊዜ እነሱማ ተተውን አጋፍጠውን ጠፉ የሚል መልስ ነው እንጂ የሚሰጡት እውነት እንደተለመደው ገሌና ቶሎና ድረስልኝ ያዲነኝ ብሎ ታላህ ውሳኔ የሚከላከልለት ኃይል ያመጣና ሊያሰልፍ አይችልም ይላል
ይሄንን ታያላችሁ ታውቃላችሁ ይሄንን ያወቃችሁ ታዲያ በግዚያዊ ጥቅማችሁ ለምን ትታለላላችሁና አላህ ቢጠላኝና ቢቆጣብኝ ማኑሮ ይሄን ሁሉ ኃይልና ጉልበት ሀብት መች ሰጠኝ ነበር ይያላችሁ ተከራከራላችሁ ይላል ወሸሂዱ አላ አንፉሲሂም አንሁም ካኑ ካፊሪን እና በራሳቸው ላይ ካፊሮች ከሃዲዎች እንደነበሩ መስክረው ያው ለተጣሪው እጅ ከመስጠት በስተቀር ሌላ ምንም ሊያረጉት የሚችለው ነገር እንደሌለ የታወቀ ነው ያኔ የአላህ መለክተኞች ተወካዮች እነዚህ መለከል መውት የሚሰጡት መግለጫ ይቀጥላል ቃለ ድኹሉ ፊ ኡመሚን ኢላል በመላእክቶቹ አማካይነት በሉ እንግዲህ እናንተ የዱንያ እድላችሁ አልቋልና ካሁን ወደ ቀጣው ዓለም ሌላ ኬላ ልትሸጋገሩ ነው አሁን እንግዲህ በአላ ዞሪል አርድ ያለው ህይወታችሁ አልቋል ከዚህ በኋላ ወደ ዓለም አልበርዘኽ ትሻገራላችሁ አካላችሁ ያው ይቀበራል መንፈሳችሁ ደግሞ ሩሃችሁ አላህ ወደ ያዘጋጀለት ቦታ ይጓዛል ተዛችለት ጀምሮ እድኹሉ ፊ ኡመሚን ይባላሉ ማለት ነው ባለፉት ህዝቦች ውስጥ ግቡ ሄዱና ተቀላቀሉ ቀድ ኸለት ሚን ቀብሊኩም ሚነል ጂኒ ወልኢንስ ከናንተ በስተፊት ብዙ ኡመሞች ህዝቦች አልፈዋል የጅኖችም የሰዎችም ህዝቦች እዛ ሄዳችሁ ተቀላቀሉና በዓለም አልበርዘኽ ላይ ቀጠሯችሁን ጠብቁ ቂያማ እስከሚደርስ የሚል መግለጫ ይሰጣቸዋል ማለት ነው ፊናር በሳት ውስጥ ገብታችሁ ተቀላቀሉ እና እንግዲህ ኩፋሮች ሩሃቸው ቅጣት ነው የሚጠብቃቸው ማለት ነው አካላቸው እንደማንኛውም አካል ያው በስብሶ በመድር ላይ ይቆያል ቂያማ እስከሚደርስ ድረስ ሩሃቸው ግን አድኺሉ አለ ፍርዓውን አሸድ العذاب እንዳለው አላህ Subhanahu Wa Ta'ala يعرضون عليها غدوا وعشيا ተሞቱበት ለት ጀምረው በስቃይ ነው ሩሃቸው እየተቀጣ ነው የሚቆየው ማለት ነው ኩለማ ደخلت امه لعنت اختها ከዛም ያው ቀጥሎ ጀሃነም ይመጣል ጀሃነም ደግሞ የውመል ቂያማ በሚመጣ ጊዜ ያአወሉም ያአኺሩም በመስራቁም በምዕራቡም የነበረው ኃይል ሁሉ ተቀላቅሎና ተደበላልቆ እየተተረማመሰ ወደ ጀሃነም መውረድ ይሆናል ጣፈንታው ማለት ነው አዘነ الله منها ኩለማ ደخلت امه لعنت اختها ባንዲ ክፍልና ባንዲ ዘመን የነበሩ ህዝቦች ወደ ጀሃነም በሚላኩና በሚማገዱ ጊዜ ቢጤዎቻቸውን ይረግማሉና ያወግዛሉ ቀዳሚዎቹን ማለት ነው እና እንግዲህ አንድ ትውልድ በዚህ በኩፍር ላይ በሽርክ ላይ ታለፈ በኋላ በዓለም አልበርዘኽ ይቆያል የውመል ቂያማ በሚደርስበት ጊዜ በጊዜው በነበረው በአለቃው ስር ተሰብስቦ ይነሳል ማለት ነው መላእክት ህዝብ ባንዲ መሪ ለምሳሌ እንደ ፍርዓውን ያለው አንዴ በዘመኑ የነበሩትን አጨብጫቢዎች ህዝቦችን ሁሉ ይዞ ይነሳል ሃማንም የራሱን አቡ ጀህልም እንደዛው ሁሉም በየዘመኑ ያሉት ባለቃው ስር የተሸከፉ እየተግበሰበሱ ወደ ጀሃነም ይነዳሉ ማለት ነው በሚነዱበት ጊዜ ምን ይሆናል ለዓነት ኩለማ ደخلت ኡመቱን አንድ ህዝብ ወደ ጀሃነም ሄዶ በሚቆሰቆስበት ጊዜ ለዓነት اختها ቀዳሚዋ የነበረችውን ቢጤዋን ታወግዛለችና ትረግማለች ማለት ነው ማለት አባቶቻቸው ይሄ ትክክለኛ ሃይማኖት ነው ይሄንን ፈለጋችንን ተከትላችሁ መጣት አለባችሁ አንዳንድ አወናባጆች ነብይነን እያሉ እየመጡ የሚበጠብጡ አሉና እነሱ እውነት መስሏቸው ለነሱ እንዳትበገሩ እያሉ ውሸትን እንግዲህ አሸከመዋቸውና ግተዋቸው ሄደው ነበር ያኔ እና ወጀዲና አባአና እያሉ ነው በዛ ሽርክ የገፉበት ማለት ነው አሁን ግን እውነቱ በሚገለጥበት ጊዜ ሐቁን ተረዱና እነዚያን ቀዳሚዎቹን አባቶቻቸውን ማውገዝ ይጀምራሉ ማለት ነው ይረግማሉ ያጥፋውና ያባቴ እኮ ነው እንዲህ አድርጎ ጉድ ያደረገኝ ይላል ከኛ በፊት የነበሩት አለቆቻችን እና አጧዕና ሳደተና ወኩበራአና فاضلنا السبيل ይላል ማለት ነው በጊዜው ትልልቆቻችን ሸኾቻችን እያልን ስናጅባቸውና ስንከተላቸው የነበሩት ሰዎች በሐቅ ላይ ነው መስሎን እነሱን አደራ የነሱን ወስያ ተከትለን እኮ ነው እንዲህ ጉድ የሆነው ጎበዝ አላህ ያጥፋቸውና ያላህ እርግመት ይውረድባቸውና እያሉ ቀዳሚ ትውልዶችን ከተከታዮቹ ያወግዟቸዋል ማለት ነው hatta idadaaraku fiha በዚህ መልክ ስበርሳቸው እየተረጋገሙና እየተዋጋገዙ ጀሃነም ውስጥ ሲከማቹ ይላል ተጀመዑ fiha ማለት ነው እንግዲህ አንዱ ክፍለ ዘመን የነበረው በአንድ ጊዜ ሄዶ ይገባል የሚቀጥለው ደግሞ ቀጥሎ ደርቦ ይገባል በመጨረሻ ሁሉም አወሉም አኺሩም ጀሃነም ተቆስቁሶ በአንድ በሚከማችበት ጊዜ እንደገና ክርክሩ ይጧጧፋል ስበርስ ማለት ነው ቅድም በለሉበት ነበር የሚያወግዙት
አሁን ግን እዛ ሲገናኙ አንተ ነህ እኮ ለዚህ ያበቃኸኝ አጥፋህና እያሉ ሊወጋገዙ ይነሳሉ ማለት ነው ሐታ ይደዳረኩ ፊሃ ማለት ተጀመዑ ፊሃ በጀሃነም ውስጥ በሚከማቹበት ጊዜ ጀሚዓን ሁሉም አወሉም አኺሩም ቃለት ኡኽራሁም ወደ ኋላ የመጡት ትውልዶች እነሱና ቀዳሚዎችን ሊከሱ ይነሳሉ ሊኡላሁም ለቀዳሚዎቹ ትውልዶች የሚከተለውን ክስ ያቀርባሉ ማለት ነው ረበና ጌታችን ሆይ ጀሃነም ውስጥ ሆኖ ክስ ይመሰርታል ማለት ነው ጌታችን ሆይ ይላሉ ሃኡላኢ አባኡና ወአጅዳዱና እነዚህ ተኛ በፊት የነበሩት አባቶቻችንና ታላላቆቻችን የነበሩት አዶሉና እነሱ ናቸው እኮ መንገድ ያሳሳቱን ላ ተዘሩና አሊሃተኩም ወላ ተዘሩና ወደ ወላ ሱዓን ወላ የጉተ ወዑከ ወነስራ እያለ እሱ ታባቴ ታያቴ የተቀበልኩት ነውና የሃይማኖት አንተም ደግሞ አደራህን ልጄ ይሄንን እንዲያትለቅ እያለ ኑዛዜ በማድረግ ለዚህ ለሽርክና ለኩፍር የዳረገኝ እሱ ነው እነዚህ ተኛ ቀዳሚ የነበሩት መንገድ አሳስተውናልና እነሱን እንፋረዳቸዋለን በመሆኑም ፋቲህም አዛበን ضعفا من النار አሁን ሁላችንም እርግጥ እሳት ውስጥ ነው ያለነው ግን እነሱ ራሳቸውን አሳስተው እኛንም ስላጠፉን ደብል መሆን አለበት የነሱ ቅጣት ይላሉ ሱብሃንአላህ ምስኪን አሁን እንግዲህ እሱ ሁለት እጥፍ ይሆን ሶስት እጥፍ ይሆን ምንድነው ጥቅሙ እሱ ቢጨመርለት እኛን አዲነን ብሎ መከራከር ይቻላል ቢሆንም ባይሆንም እና አሁን ምንድነው ሊያረጉት የሚችሉት ነገር አባቶቻችንና እኛ እኩል መቀጣት የለብንም እነሱ ሸረኞችና እኛን ለጥፋት የዳረጉ በመሆናቸው በራሳቸውም በእኛም ተጠያቂ ናቸውና እጥድርብ ይሁን ቅጣቱ ብለው አቤቱታ ያቀርባሉ ማለት ነው እና ሃኡላ ያዱሉና ፋቲህም አዛበን ضعفا من النار مضاعفا ማለት ነው ከጀሃነም እሳት እንደኛ ተራ ቅጣት ሳይሆን እጥፍ ድርብ አድርግላቸው በሚሉ ጊዜ ቃል لكل ضعف ጥሩ ብላችኋል አለ አላህ Subhanahu Wa Ta'ala ለነሱ ጥፍ አረግላቸዋለሁ ግን ለእናንተ ስለምን ይጎልባችኋል ለእናንተም ይደረባል እንጂ ይላቸዋል ማለት ነው ለምን ሰበቡ አንዲ ነው እሱም በተራው ደግሞ ለልጁ እንደዛው ብሎ ነው ያለፈው ልጅ ደግሞ ከኋላ ይመጣል አይደል ላንተም እንደዛው ይጨም ያም ደግሞ ይመጣል ከኋላው እንደዛው ይያለ ለሁላችሁ ይኸው በገዛጁ አንድ ነጠላ የነበረውን ጥፋት ቅጣቱን እንደገና ደብል አስደረጉ በገዛ ቤቱታቸው ማለት ነው ሁሉም ተውልዶች ለሁላችሁም አያልቅም ችግር የለም አብሽሩ ላንተም ድርብ ይሆንልሃል ለዛም ድርብ ይሆንለታል ምክንያቱም አንተ አባትክን ከሰስክ አንተ ደግሞ ልጅህ ይከሳል ከኋላ መጥቶ ከኋላ ደግሞ ሌላው መጥቶ ይከሳል ስለዚህ ምን ችግር አለ ለሁላችሁም ጥፍጥፍ አድርጋለሁ በዛ ተጣሉ ይላቸዋል ማለት ነው ወላኪን ላ ተዕለሙነ መሳኪን ግን እናንተ ይሄ ነገር እንደ አይነት መዘዝ እንደሚያስከትል አታውቁም ነበር ዛሬ ስተታችሁን አወቃችሁና እንደገና ታከብሯቸው የነበረውን አባቶቻችሁን እጥፍ ድርብ ቅጣስጣቸው ማለት ጀመራችሁ ይሄ አባባላችሁ ያው ተጠቀማችሁ ለሁላችሁ እጥፍ አድርግላችኋለሁ በሚል ይመልስላቸዋል ይላል ወቃለት ኡላሁም ሊኡኽራሁም እነዚህ ቀዳሚዎቹ ደግሞ የዚህ አይነት ክስ ሲቀርብላቸውና ቅጣት እንዲደረብባቸው ሲጠየቅባቸው እነሱ ደግሞ ከላያቸው ላይ ለመከላከል በመልስ ሊሰጡ ይነሳሉ ማለት ነው ቀዳሚዎቹ የአባት አያት የነበሩት ለቀጣይ ትውልዶቹ እንዴት በእኛ ላይ ሁለት እጥፍ ቅጣት አድርግላቸው እያላችሁ ትጠይቃላችሁ በማለት መልስ ይሰጧቸዋል ማለት ነው ፈማ ካነ ለኩም አለይና ሚን ፈضልን ለመሆኑ እናንተ ከኛ በላይ ደረጃ ማን ሰጣችሁ ይሏቸዋል እናንተ ማናችሁና ነው በእኛ እድል ጠልቃ ገብታችሁ ቅጣት የምታስደርቡት ይሏቸዋል ማለት ነው አንተ ደረጃ ካለ የራስህን ቅጣት እንዲቃለ ለምን አትጠይቅም ይልቁንስ በእኔ ላይ ቅጣት ከማስጨመር አንተ ተማን ተሽለኛም ካፊር እናንተም ካፊር ሁለታችሁ አንተ ሙሽሪክ እኔ ሙሽሪክ ነኝ እኔ ደግሞ ልጅህን ታሳሳትኩኝ አንተም ልጅህን አሳስተሃል አንተ በምን በልጠህ ነው በእኔ የኔን ቅጣት እንዲጨምር የምትጠይቀው ይልሃል ማለት ነው እሱ ደግሞ በበኩሉ ተነስቶ በእኛ ላይ ብልጫ የላችሁም እናንተ ለራሳችሁ እንደኛ ወንጀለኞች ናችሁ ስለዚህ አንድ ሰው ጌታን ስለሌላ ጉዳይ ማወያየትና ማስተናገድ የሚችለው ጌታ ዘንድ ደረጃና ተሰሚነት ያለው ሰው ነው እናንተ እንደኛው ሙጅሪሞች ናችሁ ማናችሁና ነው በእኛ እድል ላይ እናንተ ሌላ ውሳኔ የምታሰጡት ብለው ይጠይቋቸዋል ማለት ነው فذوقوا العذاب بما كنتم تكسبون እናንተ በዱንያ ያላችሁ ስትሰሩት በነበረው ጀራኢማችሁ ሳቢያ በወንጀላችሁ
ጌታ ቅጣት መድቦላችኋል ያንን የሰጣችሁን የመደበላችሁን ቅጣት ተቀብላችሁ መቋደስ እንጂ ስለኛ ዲል ማን የጠራችሁና ነው በእኛ ጉዳይ የምትዘላብዱት በማለት ይወርፏቸዋል ማለት ነው ያው እየተናከሱ እየተዋቀሱ ሁሉ መርመጥመጥ ነው እንጂ ሌላ ምንም ውጤት የለውም ማለት ነው ስለዚህ ይሄ የማይጠቅማችሁ መሆኑን አውቃችሁ ከወዲሁ ነው መንቃት ጊዜው ተመቃጠሉ በፊት አሁን በዱንያ ላይ ያለ እና ወጀድና አባና እያለ መድና ቆርንተቶ የአላህ ረሱሎችን የተቀበለና የተከተለ ከእንዲህ አይነቱ ማጥ ይወጣል ነገ ግን አባትክን አያትክን ብታወግዘው ተያይዞ መጥፋት እንጂ ምንም ያመጣልህ ነገር የለም ማለት ነው እነ الذين كذبوا بآياتنا አሁንም እነዚያ የኛን አንቀጾች ያስተባበሉ የሆኑት በማንኛውም ዘመን በየትኛውም ሀገር ወስተክበሩ عنها የአላህን ሸርዕ ተመቀበልና ተመከተል የተቆራሩና የተኮፈሱት لا تفتح لهم ابواب السماء የሰማይ በሮች አይከፈቱላቸውም ይላል ማለት እንግዲህ አንድ ሰው በኩፍር ላይ ወይም በሽርክ ላይ ከሞተ ገና በሚሞትበት ጊዜ ሩሁ ወደ ሰማይ በመላእክቶች ተይዛ ትወጣለች በመተወጣ ጊዜ በጣም ይገማል ሽታው የዚህ የካፊሩ የሙናፊቁ ሩህ አድማሱን በሙሉ ይበክላል ሽታው መላእክቶች ይረበሻሉ ገና አካባቢው በሚደርስበት ጊዜ እነሱ ሰማይ ላይ ያሉ ገና አየር ላይ ይዘው ሲወጡ እነዚህ ተወካዮች ግማቱ ቀድሞ ያጥነገንጋቸዋል ምን አይነት ግማት መጣብን ብለው ይረበሻሉ ምንድነው የመጣው ሲሉት ይሄ መለከል የተቀበለው መላእክታ የገሌ ሩህ ናት አንድ ሙጅሪም ቀንደኛ የተበለ ካፊር በጥባጭ ነበርና የሱ ሩህ አላህ Subhanahu Wa Ta'ala አጀሉ ደርሷልና ሄዳ አምጣ ብሎኝ ጌታዬ ስላዘዘኝ የሱ ሩህ ልጅ እየመጣው ነው ይላል ማ አخبሰሁ ወማ አቅበሁ ያሉ መላእክቶች አወግዙታል ማለት ነው ያነ ሰማይ ላይ ደርሶ በር በሚቆፈቁፉበት ጊዜ በር አይከፈትለትም ማለት ነው ይሄንን እርኩስ ግማታም ሩህ ይዘህ ደግሞ ወደ ሰማይ ልትወጣ ነው እዛው እንደፈረደባት መሬት ናት እንጂ እሱ ወደ ሰማይማ አይፈቀድለትም ተብሎ በር ይዘጋበታል ማለት ነው ይሄ አንደኛው ተፍሲር ነው ስለዚህ የሙእሚኖች ከሆነ በቀጥታ ሰማይ እየተከፈተለት ሩሁ በጣም ደስ የሚል ሽታ እየሸተተ መላእክቶች ሁሉ እያደነቁ እያወደሱት ይወጣል ጌታ ፈለገበት ክብር ቦታ ላይ እንዲቀመጥ ያደርገዋል ማለት ነው የሙእሚኖችን የሷሊሆችን የካፊር ሙናፊቆቹ ግን ሩሃቸው እንደገና ወደ ሰማይ መከፈት አይፈቀድም ስለዚህ እዛ ወደ መሬት አስፈለ ሳፊልን አውርድና የሆነ በድሮም ውስጥ የተዘጋጀ ቦታ አለ እዛ ነው እንዲወረወር የሚደረገው ማለት ነው አንድ ይሄ ነው لا تفتح لهم ማለት لارواحهم ሩሃቸው ወደ ሰማይ ዓለም ሊወጣ አይፈቀድለትም በር አይከፈትለትም ይወገዛሉ ይመለሳሉ ሁለተኛው ደግሞ ስራቸው ነው ስራቸው በሚሰሩት ስራ ሁሉ ጊዜ ጀራኢም ነው በዱንያ ላይ በህይወት ይያሉ ማለት ነው የሙእሚኖች ስራ አመለን ሷሊህ ስለሆነ ኢማን ተውሂድ ተቅዋ ሶላህ ስለሆነ እለት በለት በተለይ በሳምንት ሰኞና ሐሙስ ሁሉ ጊዜ ሪፖርቱ ተጠቃሎ ወደ ሰማይ ይወጣል ማለት ነው በመላእክቶች የካፊሮች የሙናፊቆቹ ግን ጀራኢም ነውና ወደ ላይ በሚወጣ ጊዜ ስራቸው መዛግብት በር ይዘጋበታል ማለት ነው ይሄንን አይነት ጀራኢም ሰማይ አያስተናግድም ስለዚህ መልስ እዛው መሬት አካባቢ ወስደህ ጣል ነው የሚባለው ማለት ነው እንደዚህ የተጠሉና የተወገዙ መሆናቸውን ሳያውቁ ራሳቸውን ግን ቅዱስ ንጉስ አድርገው ያያሉ ማለቱ ነው ስለዚህ ይህ ነው የሚጠብቃችሁ لا تفتح لهم ابواب السماء የሰማይ በሮች አይከፈቱላቸውም በህይወት ይያሉም በሚሰሩት ስራ ኸይር ነገር ስለሌለው ወደ ሰማይ የሚወጣ ስራ የላቸውም ማለት ነው ሲሞቱም ደግሞ ሩሃቸው ወደ ሰማይ በር ተከፍቶ ሊገባ አይፈቀድላቸውም ولا يدخلون الجنه ከዚያም ደግሞ ጀነትም ሰማይ ዓለም ላይ ነውና ያለችው ጀነት ሊገቡ አይችሉም እነዚህ ካፊሮችና ሙከዚቦች ማለት ነው حتى يلج الجمل ግመል استሚገባ ድረስ في الخياط በመርፌ ቀዳዳ ይላል አላህ Subhanahu Wa Ta'ala تعليق المحال بالمحال እና ዘበት የሆነ ነገር በዘበት ላይ ታንጠለጠለው ያ ነገር አይሆንም ማለት ነው እንግዲህ የመርፌ ቀዳዳ ምን ያህል ጠባብ እንደሆነ ታውቃላችሁ ግመል ደግሞ ምን ያህል ግዙፍ እንደሆነ ማለት ነው ግመልም በመርፌ ቀዳዳ አስገቡት ቢባል ሊገባ ይችላል ካፊርም ጀነት ይገባል ማለት እንደዛ ነው ዘበት ነው ይላል አላህ Subhanahu Wa Ta'ala ስለዚህ ባለበት ሁኔታ የመርፌን ቀዳዳ ግዙፍ አድርጎ ግመልን ትንሽ አድርጎ ሊያሳልፈው ከፈለገ ይችላል አላህ ግን መርፌ ቀዳዳ ባለችበት በመናቅባት ደረጃ ሆና
የግመል ግዝፈትም አሁን ባለበት ሆኖ በመርፌ ቀዳዳ ሾልቆ ወደ ጀነት ግባ ቢባል ሊሆን አይችልምና የዝን ያልነው ዘበቱ ቁርጡን ይወቁት ማለት ነው ስለዚህ ይህንን ሽርክ አራግፎ ያልሄደ ሰው ጀነት ገባለሁ ብሎ ተስፋ እንዳያደርግ ይህን ያህል ዘበት ነውና ይላል በሚገባቸው ቋንቋ የግመል እረኞች ስለሆኑ ያው እንግዲህ ግመል በመርፌ ቀዳዳ ይወጣል ትል እንደሆነ አንተም ጀነት ትገባለህ ይላል አላህ Subhanahu Wa Ta'ala ይሄ እስካልሆነ ድረስ ደግሞ እርምህን አውጣ ከወዲሁ ወከذلك نجزي المجرمين እና በዚህ በዱንያ ላይ ጠማማና ገራራ የሆኑትን ሰዎች ሁሉ የምንመነዳው እንደዚህ ነው እንግዲህ በዓለም البرزخም በዓለም الدنياም በዓለም الآخرም ቦታ የላቸውም ለጊዜው ግን በዱንያ ላይ ያሉ ለተወሰነ ጊዜ በሀብት በጤንነት በስልጣን መንበሻበሻቸው ይሄ ኡምሊ ለሁም እነ ከይዲመቲ እንዳለው ነው አላህ ሊያዘናጋቸው ሊሞክታቸው ፈልጎ እንጂ ወዷቸው እንዳልሆነ ይወቁ ስለዚህ መዳን የፈለገ የመዳኛው መንገድ በሩሱሎች መስመር ብቻ ነው ከዛ ውጭ ምንም ቦታ የለውም በላቸው ይላል እና አላህ እንግዲህ Subhanahu Wa Ta'ala ወደፊት ሊያጋጥመን የሚችል ነገር ሁሉ አስቀድሞና አበክሮ እየነገረን ነው ማለት ነው አዘናግቶ መጎዳት ስለማይፈልግ እና ግልጽ አድርጎ فمن شاء فليؤمن ومن شاء فليكفر አንተ በከህደትህ የሚያጋጥምህን ውድቤትና ቅጣት ምን እንደሆነ ከወዲሁ ያሳውቀሃል በደግነት ደግሞ የምታገኘው ወረታና ጸጋ ያሳውቀሃል ከዛ በኋላ ምርጫውን ላንተ ይተውልሃል ከዛ ለምን ማለት አትችልም ነገ ማለት ነው ነግሬሃለሁ ያው በተባለው መሰረት ውጤቱ ይሄ ነው ብሎ ማስረከብ ብቻ ይሆናል هذا وصلى الله وسلم على النبي وعلى اله